አዲስ ቀን ላይ ተገኛላችሁ ተመልካቾቻችን። አዲስ ቀን እስከ 3 ሰዓት ድረስ ከናንተ ጋር ይዘልቃል። ቀደም ሲል በሀገሪቱ እየተደረጉ ያሉ በተለይ በማዕድን ዘርፍ ላይ ምን አይነት ስራዎች እየተሰሩ ነው፣ ምንስ መደረግ አለባቸው፣ በቀጣይ ሊሰሩ የሚገቡ ጉዳዮች ምንድናቸው ስንል በአዲስ ቀን የሀገር ጉዳይ ጠይቀናል። ይሄንን ጉዳያችንን በአዲስ ቀን ብቻ የምንገታው አይደለም። በቀን የዜና ኢትዮጵያ እንዲሁም ደግሞ በምሽት በኢቲቪ 57 የዜና ወጃዎቻችን ላይ ተጨማሪ መረጃዎችን አካተን ወደ እናንተ የምናደርስ ነው የሚሆነው። አሁን ሰዓቱ የዶት ስትሪም ነው። በተለያዩ ማህበራዊ ትስስር ገጾች ምን ጉዳዮች ትኩረት ሳቡ የሚለውን እንመለከታለን። ቀደም ሲል በመግቢያችን የነገረችንን እንዲሁም ደግሞ ሌሎችን አካታ ከኛ ጋር ቆይታ ለማድረግ ሄለን እዚህ ስቱዲዮ ተገኝታለች። ከሷ ጋር ቆይታ እናደርጋለን። በድጋሚ እንዴት ቆይሽ? እንዴት ቆያችሁ? አለን መቀጠል ይቻላል። እሺ እንግዲህ ያው ወደ ቀዳሚው መረጃ ይሳልፍ። ቀደም እንደገለጽኩት 21ኛው ኤርባስ A350-900 አውሮፕላን እንግዲህ እጅግ ዘመናዊ ነው። የኢትዮጵያ አየር መንገድ መረከቡን እንግዲህ ገልጿል። ይህም አውሮፕላን እንግዲህ ለመንገደኞች ለደንበኞች እንግዲህ ትልቅ ምቹ የሆነ መጓጓዣ እንደሚሆንም እንዲሁም ደግሞ አየር መንገዱንም ወደ አንድ እርምጃ ከፍ የሚያደርግ እንደሆነ ነው እንግዲህ የተገለጸው። የእጅግ የሆነ አውሮፕላን እንግዲህ አዲሱ ለደንበኞች እየሰጠ ያለውን አስተማማኝ ምቹ የሆነ አገልግሎት ይበልጥ የሚያጠናክር የአቪዬሽን ኢንዱስትሪውንም ደግሞ መሪነቱን የሚያስቀጥል እንደሆነም ነው እንግዲህ የተገለጸው። የኢትዮጵያ አየር መንገድ እንግዲህ የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ መንገደኞችን በጭነትም እንዲሁም ደግሞ በመስተንግዶ ለደንበኞች አስተማማኝ እንዲሁ አገልግሎት እየሰጠ እንደሆነ ይታወቃል። ይህም ከዚህ ጋር ተያይዞ ነው እንግዲህ የኢትዮጵያ አየር መንገድ ለደንበኞቹ ይበልጥ ተደራሽ ለመሆን መሪነቱንም ለማስቀጠል ይህንን አውሮፕላን የተረከበው ማለት ነው። እንደሚታወቀው የቢሾፍቱ የኢትዮጵያ አየር መንገድ በአፍሪካ የመጀመሪያ አንደኛ የሆነውን እያስገነባም እንደሆነ ይታወቃል። ይህም አንዱ አየር መንገዱን እንግዲህ የሚያስተዋውቅ የሚያሳድግ እንዲሁም ተሸላሚነቱንም የሚያስቀጥል እንደሆነ ተነግሯል ማለት ነው። አዎ በተለይ ያው የቢሾፍቱ አውሮፕላን ማረፊያ ግንባታ በተለይ ኢትዮጵያን በአፍሪካ የአቪዬሽን ዘርፍ ቀዳሚ የሚያደርጋትና ግዙፍ የሆነ እንደሆነ ይታወቃልና አንዱ የዚህ ማሳያም ተደርጎ መውሰድ ይቻላል። አዎ እውነት ነው። ወደ ቀጣዩ መረጃ የሳልፍ ደግሞ እንግዲህ የቀደምም እንደገለጽኩት የተለያዩ አካላት እንግዲህ የኢትዮጵያን የባህር በር ጥያቄ ተገቢነት እንዳለው እየተናገሩ ይገኛሉ። በዚህም የቀድሞ የባህር ኃይል እንደዚሁ ሰራተኞች እንዲሁም ደግሞ የመከላከያ ሰራዊት ሰራተኞችም እንዲሁ እዚህ ላይ አስተያየት እየሰጡ ይገኛሉ። ብርጋዴር ጀነራል ዋሲሁን ነጋቱም እንደዚሁ ይህንን የባህር በር ይገባኛል ጥያቄ ኢትዮጵያ ማንሳቷ ልክ እንደሆነ እንዲሁም ደግሞ በሰላማዊ መንገድ እንግዲህ ይህንን የባህር በር ጥያቄ ተገቢነትን ማግኘት እንደሚገባት እንዲሁም ደግሞ ያጣችው በህግ አግባብ እንዳልሆነ በቁጭት አንስተው ሲናገሩ ነበረ። በዚህም እንግዲህ ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ እንደነበረው ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ለሚመለከተው የዓለም ማህበረሰብ እንዲሁ እንዳስታወቀች ይገለጻል። ከ120 ሚሊዮን በላይ ህዝብ ያላት ሀገር ደግሞ የባህር በር እንግዲህ በባህር በር ተዘግታ መኖር እንደማትችል መግለጻቸውንም እንዲሁ ጀነራሉ አንስተዋል ማለት ነው። እንግዲህ የመከላከያ ሰራዊትም በዚሁ በግንባር ቀደምትነት እንግዲህ በኢትዮጵያን እንደሚጠብቅ ህዝብን እንደሚጠብቅም ገልጸዋል። ሀገር ውስጥም ሆነ እንግዲህ ከሀገር ውጭ ያሉብንን ችግሮች በሰላማዊ መንገድ መፍታት እንዳለብን የሚገቡንን ነገሮች ማግኘት እንዳለብን ነው እንግዲህ ከባህር በር ጋር እንደዚሁ አንስተው ሲናገሩ የነበረው ማለት ነው። ይህም አንዱ እንግዲህ በማህበራዊ ትስስር ገጽ ያየነው ጉዳይ ነው ማለት ነው። አዎ እንግዲህ በእኛም የተለያዩ ድረገጾቹ ላይ ማለት የማህበራዊ ሚዲያ አማራጮች ላይ ከፍተኛ ተመልካች ያላቸው የባህር በርን የተመለከቱ ጉዳዮች እንደሆኑ ማስተዋል እንችላለን። ይሄ እንግዲህ ጥያቄው የሁሉም ጥያቄ ነው። ማይስማማ የለም እዚህ ጉዳይ ላይ አቋም ያላዘ የለም። ስለዚህ የኢትዮጵያ ጥያቄ እየገፋ መምጣቱ ትክክል እንደሆነ የሚያመላክት ሁሉም እንግዲህ በአንድነት ቆሞ የኢትዮጵያን የባህር በር ይገባኛል ጥያቄ ለዓለም አቀፉ ማህበረሰብም ሁሉም በያለበት የሁሉም እያንዳንዱ ኢትዮጵያዊ አምባሳደር ነው የራሱ የባህር በርን ጥያቄን ከማንሳት አንጻር ለዓለም አቀፉ ማህበረሰብ እንዲሁ ከማስረዳት አንጻር የሚል እንደዚሁ ተነስቷል ማለት ነው።
ወደ ቀጣዩ መረጃችን ስናልፍ ደግሞ ቅድም እንዳልኩት እንግዲህ በየመንገዶቻችን ላይ ብዙ ቁልፎችን ይዘው የሚጓዙ ሰዎች፣ ቁልፍ ማንጠልጠያዎች እንዲሁም የተለያዩ ቁሳቁሶችን ይዘው መገልገያዎችን ይዘው የሚንቀሳቀሱ ሰዎችን እናስተውላለን አይደለ? ከዚህ ጋር በተያያዘ ነው እንግዲህ አሁን ላይ የህግ ባለሙያዎች የተናገሩት በእጃችን ላይ የምንይዛቸው ብዛት ያላቸው ቁልፎች፣ የቁልፍ ማንጠልጠያዎች እንዲሁም ደግሞ የተለያዩ መገልገያዎች የህግ ባለሙያ አግኝቶን በሚጠይቅበት ሰዓት ማስረዳት ካልቻለን ለምን አገልግሎት እንደሚውሉ እንዲሁም ደግሞ ሰነዶችም ሊሆኑ ይችላሉ እነዛን ምን እንደሆኑ ማስረዳት ካልቻለን በህግ ያስጠይቃል ማለት ነው። አብዛኞቹ አሁን እንግዲህ ቁልፍ እኛም እንይዛለን ምናምን አይደል? አዎ። ነገር ግን ያው በህግ አግባብ ተጠያቂ ያደርጋል ከ15 ቀን ባልበለጠ እንዲሁም በገንዘብ መቀጮም እንደሚያስቀጣም ነው እንግዲህ እየተናገሩ ያሉት የህግ ባለሙያዎች። በተለይ ከህግ ጋር ተያይዞ በጣም ቀላል የሚመስሉ ቀላል ነገሮች ነገር ግን በህግ የሚያስጠይቁ በርካታ ነገሮችን እንሰማለን አይደል? ከቅርብ ጊዜ በኋላ አሁን አብሽ እንዳለው ብዙ ማናቀው ህግ አለ። ግን አለማወቅ ደግሞ ከተጠያቂነት አያድንም ህጉ ይላልክ። እና እነዚህን ይሄንን አይተናል። ስለዚህ ሁሉም ሰው እንግዲህ ይሄንን አዲስ አይደለም። በእርግጥ ግን አሁን እንዳልከው ህጎችን ማናቃቸው ይበዛሉ። ስለዚህ ለማወቅ በተቻለ መጠን መጣር ነው እና ደግሞ እነዚህ እቃዎች ይዘን በምንገኝበት ጊዜ አግባብ ባለው መልኩ መመለስ የምንችልበት ማስረዳት የምንችልበት ሁኔታ መፈጠር አለበት። አልበለዚያ ግን ከተጠያቂነት አንድንም ማለት ነው። ከውጪ ከያዝናቸው እንግዲህ መረጃዎች ደግሞ አሁን ሰማያዊ ቀለም ያላቸውን የኳታር መንገዶች እናያለን። እንግዲህ ኳታር አዲስ በፈጠረችው ፈጠራ ነው፣ የስራ ፈጠራ ነው። እንግዲህ ሰማያዊ ቀለም ያላቸው መንገዶች አሁን ላይ ፈተና የሆነውን ያለ ሙቀት መጨመር በተለይ ደግሞ በመካከለኛው ምስራቅ አካባቢ ያሉ ከተሞች እንደሚፈተኑ ይታወቃል በከፍተኛ ሙቀትና ከዚህ ጋር ተያይዞ ነው ኳታር መንገዶቿን እንግዲህ በሰማያዊ ቀለም ባለው መንገዶቿ የሙቀት መጠኗን የቀነሰችው። ይህም እንግዲህ 20 ዲግሪ ሴልሺየስ ሙቀትን እንደ መቀነስ እንደቻለች በዚህ መንገድ ተናግረዋል። ይህም መንገዱ የፀሐይ ብርሃንን መልሶ ማንጸባረቅ በሚችል ቁስ ነው እንግዲህ ይህንን ሰማያዊ ቀለም መንገዱ ላይ ማምጣት የተቻለው። ከዛን ያ የሚያንጸባርቀው ቀለም ሙቀቱን እዛው አስፋልቱ ላይ አምቆ በመያዝ ወደ ውጪ እንዳይወጣ ያደርጋል። ይህም በዚህ ሙከራ 20 ዲግሪ ሴልሺየስ ሙቀት መቀነስ እንደተቻለ ነው እንግዲህ የተነገረው። ይህም አሁን ላይ ላለው ከፍተኛ የሙቀት መጨመር ለሌሎች እንግዲህ ሙከራው ከተረጋገጠና ሙሉ ለሙሉ ስኬታማ ከሆነ ለሌሎች ሀገራት እንግዲህ ትልቅ አስተዋጽኦ አለው ተብሎ ነው እንግዲህ የሚታመነው። በጣም ደስ ይላል። ቀጣዩ መረጃ ደግሞ ያው ወደ ቻይና እንሄዳለን። ቻይና እንግዲህ ያው አጥቢ እንስሳቶች ህዋ ላይ መኖር ይችላሉ የሚለውን ጥናት እያደረገች ትገኛለች። በዚህም ሀያላን ሀገራት እንግዲህ ከጊዜ ወደ ጊዜ የተለያዩ በቴክኖሎጂም እንዲሁም እየተራቀቁ ይገኛሉ። በተለይ ደግሞ ህዋ ላይ እየተራቀቁ ይገኛሉ። በዚህም ጥናት ነው እንግዲህ ቻይና ለመጀመሪያ ጊዜ ይህንን በጠፈር ላይ አጥቢ እንስሳት ምን ያህል መኖር ይችላሉስ የሚለውን ጥናት ለማድረግ ሳይንቲስቶቿን ወደ ጠፈር የላከችው ማለት ነው። በዚህም ምናልባት እንግዲህ ህይወት ያላቸው ፍጡራን ከመሬት ውጪ ለረጅም ጊዜ በህዋ ላይ እንዴት መቆየት ይችላሉ የሚለውን ምርምሯን ለማድረግ እንግዲህ ጠፈርተኞቿን ወደ ህዋ የላከችው ማለት ነው። እስቲ የምናይ ይሆናል ቀጣዩን እርምጃዋን ደግሞ ከቻሉ ያው ወደ ህዋ ይጓዛሉ ማለት ነው። ትንሳች ቀደም እንደውም ቆይ እንጂ መሬቱ ላይ መቼ በአግባቡ ኖረን የሚል አስተያየት እያየሁ ነበር። ለዛሬ ያስኳቸው መረጃዎች እነዚህን ይመስላሉ። እናመሰግናለን። እሺ